ከሰሞኑ በኢራንና በእስራኤልና በአሜሪካ በሚደረገው ጦርነት ከነዳጅ መወደድ ወይም ከእስራኤል የስለላ ተቋማት ጥንካሬ አሊያም ከአሜሪካ ውድና ዘመናዊ የጦር መሳሪያዎች እኩል ስለ ኢራን ድሮኖች ሰምተዋል። እነዚህ ድሮኖች የ21ኛው ክፍለ ዘመን ማርሽ ቀያሪ ተብለው ተመካሽተዋል። በርካሽ ዋጋ ተሰርተው ውድ የሆኑ አየር መቃወሚያዎችን በማጨናነቅ አዲስ የጦርነት ምዕራፍ አብሳሪ ሆነዋል። በዚህ ዝግጅታችን ኢራን እንዴት በዓለም አቀፍ ማዕቀብ ውስጥ ሆና የዓለምን ወታደራዊ ሚዛን የለወጠ ድሮን እንደፈጠረችና የቴክኖሎጂ የበላይነት ትርጉሙ እንዴት እንደተቀየረ እንመለከታለን። ሰላም የሳብ ኒውስ ቤተሰቦች፣ ቻናላችንን ሰብስክራይብ በማድረግ ዕለታዊ ዜናዎችን እንዲከታተሉ ጋበዝን እያልን ወደ ፕሮግራማችን አመራን። ኢራን እነዚህን ውድና ዘመናዊ መሳሪያዎችን ለመታጠቅ ነገሩ አልጋ ባልጋ አልነበረም። እንደውም በ1980 የተደረገው የኢራንና የኢራቅ ጦርነት ዛሬ ላይ ኢራን ለደረሰችበት የድሮን ቴክኖሎጂ ቁልፍ ሚና ይጫወታል። የዛሬዋ ኢራን እንደዚህ ዘመናዊ መሳሪያዎችን ሳትታጠቅ በፊት በሳዳም ሙሴው ሀገር ጦርነት ታወጀባት። ለጦርነቱ መነሳት ዋነኛውና ተጨባጩ ምክንያት የሻጥ አልአረብ የውሃ መስመር ይዞታ ነው። ይህ ቦታ የጤግረስና የፍራጥስ ወንዞች ተገናኝተው ወደ ፋርስ ባህረ ሰላጤ የሚገቡበት ስልታዊ ቦታ ነው። ሳዳም ሙሴም ይሄ የውሃ መስመር ሙሉ በሙሉ የኢራቅ እንዲሆን ይፈልግ ነበር። ይህ ለኢራቅ የነዳጅ ኤክስፖርት ወሳኝ መውጫ ነው። እንደ አውሮፓውያን አቆጣጠር በ1975 ሁለቱም ሀገራት የውሃ መስመሩን ለመካፈል በአልጀርስ ተስማምተው ነበር። ነገር ግን ሳዳም ሁሴን በ1980 ይህን ስምምነት በመቅደድ ጦርነት አወጀ። ታዲያ ይህ ጦርነት እንዴት ኢራን ዘመናዊ መሳሪያዎች እንድታጠቅ አረጋት ካሉ፣ ኢራን ከኢራቅ ጋር በነበራት ረጅም ጦርነት የአየር ኃይሏ እየተዳከመ መጣ። አሜሪካን ስሪቶች ጀቶቿን የምታድስበት መለዋወጫ ማግኘት አልቻለችም። መፍትሄው ታዲያ ምን ነበር? ሰው አልባ ድሮኖችን መጠቀም። ኢራን የራሷን ቴክኖሎጂዎች በመጠቀም ሞጀር በማለት የመጀመሪያውን የሰለላ ድሮን ሰራች። ይህ ሞጀር የተሰኘው የስሙ ትርጓሜ ስደተኛ ማለት ነበር። እነዚህ ትንንሽ አውሮፕላኖች ወደ ተተኳሽ መሳሪያ የመለወጥ ሐሳብ መጣ። ሻሂድ አቪዬሽን ኢንዱስትሪም በዚህ ፍልስፍና ተመሰረተ። እናም ኢራን ራሷን እያዘመነች በ2010 እስከ 2020 ሻሂድ የተሰኘ አጥፍቶ ጠፊ ድሮኖችን ማምረት ጀመረች። ሻሂድ የተሰኘው ቃል ፈርሸኛ ሲሆን ትርጉሙም ምስክር ማለት ነው። ታዲያ ይህ ድሮን እንዴት የአሜሪካና አጋሮቿን ሊያጨናንቅ ቻለ? በውስጡ ምን ነገሮችን ይዟል? ሻሂድ የሶስት ማዕዘን ቅርጽ ያለው ክንፉ የራዳር ሞገዶችን በመበተን እንዳይታወቅ ይረዷል። ምንም አይነት ጅራት ስለሌለው ለበረራ በጣም ቀልጣፋ ነው። ሻሂድ በውስጡ ያለው ሞተር ማዶ ኤምዲ 550 ይባላል። የሚገርመው ይህ ሞተር ለጀልባ ወይም ለሞተር ሳይክል ከሚውሉ ሞተሮች ጋር ተመሳሳይ መሆኑ ነው። ይህም ድሮን ለማምረት በጣም ርካሽ አድርጓል። ድሮኑ 200 ኪሎ አካባቢ ስለሚመዝን 40 ኪሎ ግራም የሚሆን ፈንጂ አናት ላይ ይሸከማል። ውድ የሆኑ ወታደራዊ ጂፒኤሶች ሳይሆን ለሲቪል አገልግሎት የሚውሉ የሳተላይት መፈለጊያዎችን በመጠቀም ኢላማውን በትክክል ያገኛል። ይህ ሻሂድ 136 የተሰኘው መሳሪያ ዝናውን ያተረፈው በሩሲያና በዩክሬን ጦርነት ነው። በአንዳንድ የዜና ምንጮች መሰረት ሩሲያ ይህን ሻሂድ የተሰኘውን ከ20 ሺህ ድሮኖች በላይ እንደተጠቀመች ይነገራል። ምንም እንኳ ሩሲያ የራሷ ዘመናዊ ሚሳኤሎች ቢኖራትም ሻሂድ እንድትመርጥ ያደረጋት ዋና ምክንያቶች ግን አሏት። የመጀመሪያው የኢኮኖሚ ፋይዳ። አንድ የሩሲያ ካልበር ክሩዝ ሚሳኤል ወደ $1 ሚሊዮን አካባቢ ያወጣል። በአንጻሩ አንድ ሻሂድ ድሮን ከ20 እስከ $30,000 ብቻ ነው የሚፈጀው። ሁለተኛውና ሩሲያ የምትጠቀምበት ዋናው ምክንያት የመከላከያ አቅምን ማዳከም። ዩክሬን እነዚህን ርካሽ ድሮኖች ለመምታት ውድ የሆኑትን እንደ ፓትሮት ወይም አይአርኤስቲ ያሉ ሚሳኤሎችን እንድትጠቀም ያስገድዳታል። ይህም የዩክሬን ሚሳኤል ክምችትን ያሟጥጣል። ሌላው ሩሲያ በዩክሬን ላይ እንድትጠቀም ያደረጋት ብዙ ድሮኖችን በአንድ ጊዜ በመላክ የዩክሬን የአየር መከላከያ ዘዴዎች ግራ እንዲጋቡና እንዲጨናነቁ ታደርጋለች። ሻሂድ 136 በዩክሬን ውስጥ በዋናነት ለሚከተሉት ዓላማዎች ውሏል። በተለይ በ2022 እና በ2023 የክረምት ወቅት ሩሲያ የዩክሬን የኤሌክትሪክና የውሃ መስመር ልማቶችን ለመምታት ሻሂድን በስፋት ተጠቅማለች። ይህም በሚሊዮን የሚቆጠሩ ዩክሬናውያን ያለ ብርሃንና ያለ ሙቀት እንዲቆዩ አድርጓል። ድሮኑ ዝቅ ብሎ ስለሚበርና የሚረብሽ ድምፅ ስላለው በከተማ ነዋሪዎች ላይ ከፍተኛ ፍርሃት ይፈጥራል። ዩክሬናውያንም ድሮኑ የሚበር ሳር ማጨጃ ብለው ይጠሩታል። ከጦር ሜዳ ራቅ ያሉ የጦር መሳሪያ ግምጃ ቤቶችና የነዳጅ ማከማቻዎችን ለመምታት አገልግሎት ላይ ውሏል። ታዲያ ይህ ድሮን ዛሬ ላይ ደግሞ የአረብ ሀገራትና እስራኤልን ሰላም እየነሳ ይገኛል።
ይህ የጦር መሳሪያ አንድም ተመራጭ ያደረገው ርካሽነቱና በመንጋ መምጣቱ ነው። ለአብነት እንኳ ሀብታሙ ዩናይትድ አረብ ኤሚሬት ይህን ድሮን በፓትሮት መቃወሚያ ስርዓት የሁቲ አማጽያን የሚልኩትን የሻሂድ መሰል ድሮኖችን ለመምታት ፓትሮትን ትጠቀማለች። አንድ ፓትሮት ሚሳኤል ከ2 ሚሊዮን እስከ 4 ሚሊዮን ይደርሳል። እዚህ ላይ አያበቃም። ዩናይትድ አረብ ኤሚሬት ሌላም ታሃድ የተሰኘውን የከፍተኛ ርቀት ሚሳኤል መከላከያ ሲሆን አንድ ተተኳሽ ሚሳኤል ወደ 10 ሚሊዮን ይፈጃል። እናም ሻሂድ ድሮንን ለመምታት እነዚህን ትጠቀማለች። እስራኤል በአንጻሩ የሻሂድ ድሮኖችን ለመምታት በዋናነት አይረንዱም የተባለውን የመከላከያ ስርዓት ትጠቀማለች። የአይረንዱም ሚሳኤል ዋጋ ተተኳሹ ወይም ኢንተርሴፕተሩ ከ40 ሺህ እስከ 50 ሺህ ያወጣል። ከፍተኛ ስጋት ካለ ድሮኑ ትልቅ ከሆነ ወይም አይረንዱሙ ካላቆመው እስራኤል ዴቪድ ስሊንግ የተባለው መከላከያ ትጠቀማለች። እነዚህም የአንድ ሚሳኤል ዋጋ $1 ሚሊዮን አካባቢ ነው። ሌላው ድሮኑ የሚመታው በጀት ሲሆን እስራኤል ኤፍ-35 ጀቶችን ተጠቅማ ድሮን ከመታች የጀቱ ጥገና፣ የነዳጅና የሚሳኤል ወጪ በአንድ ድሮን ላይ በመቶ ሺዎች የሚቆጠሩ ዶላር ሊደርስ ይችላል። ይህ ሻሂድ የተሰኘው ድሮን መሳሪያ አሁን ላይ እጅግ ይወደድ እንጂ አሁን ካሉ ድሮኖች ጋር ሲነጻጸር ግን ብዙ ድክመቶች እንዳሉት ይነገራል። የመጀመሪያው ያነሰ ፍጥነት ነው። ሻሂድ ከፍተኛ ፍጥነቱ በሰዓት 185 ኪሎ ሜትር አይበልጥም። ይህም ከዘመናዊ የጦር አውሮፕላኖች አልፎ ተርፎም አንዳንድ የሲቪል ሄሊኮፕተሮችና የስፖርት መኪኖች ይቀድሙታል። ሌላው ደግሞ ድምፁ ነው። ቀደም ሲል እንደጠቀስነው ሞተሩ የሳር ማጨጃ የሚመስል ከፍተኛ ድምፅ አለው። ይህ ድምፅ ድሮኑ ኢላማው ጋር ከመድረሱ ከደቂቃዎች በፊት እንዲታወቅና ሰዎች እንዲጠነቀቁ ወይም መከላከያዎች እንዲዘጋጁ ያደርጋል። ሌላው የሻሂድ ድክመት በቀላል መሳሪያዎች ተጋላጭ መሆን ነው። ሻሂድን ለመምታት ግድ ውድ ሚሳኤል አያስፈልግም። በዝቅተኛ ፍጥነትና በዝግታ ስለሚበር ልምድ ባላቸው ወታደሮችና በከባድ መትረየሶች ወይም አንቲ ኤርክራፍት ገንዝ በቀላሉ ሊመታ ይችላል። ዩክሬን በአሁኑ ሰዓት በአሮጌ መትረየሶችና በኃይለኛ መብራት የታጠቁ ተንቀሳቃሽ አዳኝ ቡድኖች በመጠቀም ብዙ ሻሂዶችን እየጣለች ትገኛለች። ሌላው ከሌሎች ድሮኖች አንጻር የኤሌክትሮኒክስ ጥቃት ተጋላጭ ነው። ይህም ለኤሌክትሮን ጃሚንግ እጅግ ተጋላጭ ነው። ሻሂድ ለጉዞ በዋናነት ሲቪል ጂፒኤስ ይጠቀማል። ይህም ዘመናዊ የኤሌክትሮኒክስ መዋጊያ መሳሪያዎች ወይም ኤሌክትሮኒክስ ዋርፌር የጂፒኤስ ምልክቱን በማዛባት ድሮኑን አቅጣጫውን ስቶ ሜዳ ላይ እንዲወድቅ ወይም ባዶ ቦታ ላይ እንዲፈነዳ ሊያደርጉት ይችላሉ። በአንዳንድ መረጃዎች መሰረትም ሻሂድ የማጥቃት አቅሙ ውስን እንደሆነ ይነገራል። ሻሂድ አስቀድሞ በተሰጠው ካርታ መረጃ ኮኦርዲኔት ላይ ብቻ ነው የሚሄደው። ስለዚህ የሚንቀሳቀሱ ታንኮች፣ መኪኖች ወይም መርከቦችን መምታት አይችልም። የሚመታው ቋሚ የሆኑ ህንጾች ወይም ኃይል ማመንጮችን ብቻ ነው። ካሜራም የለውም። አብዛኛው ሻሂድ 136 ሞዴሎች ቀጥታ ምስል የሚተላለፍ ካሜራ የላቸውም። ለዚህም ኦፕሬተር ድሮኑ የት እንደደረሰ ወይም ኢላማው በትክክል ስለመምታቱ እርግጠኛ መሆን አይቻልም። እንደ ኃይለኛ ዝናብ፣ በረዶ ወይም ብርቱ ነፋስ ያለ አየር ሁኔታዎች የድሮኑን ጉዞ ያሰናክላሉ። ቀላል ክብደት ስላለው በነፋስ ሲወሰድም ወይም በቅዝቃዜ ምክንያት ሞተሩ ሊያቆም ይችላል። ይህ በ21ኛው ክፍለ ዘመን የጦር ፈርቀዳጅ የተሰኘው ድሮን ላይ ያዘጋጀንላችሁ ፕሮግራም ይህን ይመስላል። ምንም እንኳ ከየትኛውም የጦር መሳሪያ ጠረጴዛና መወያየት፣ መነጋገር እጅጉ ዘመናዊ ስልጡን መሳሪያ ነው እያልን የዛሬውን ፕሮግራማችንን ጨረስን። በነገ ሌላ ዝግጅት እስክንገናኝና በዕለታዊ ዜናዎቻችን እስክንገናኝ ድረስ ቸርን ሰንብት እያልን የዛሬውን ፕሮግራም ጨረስን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ዘንድ እያልን ደግሞ በትህትና ጠየቅነው።